ይብቃትና 2 ዓመት ተዋዳችሁ እኮ ቤታችሁን ዘግቶ ፍቅራችሁን እኮ ስትወጣጡ ማንም ያያችሁ የለም። ዛሬ ነው የምትጣሉ ፊት ለፊታችን አይደል እንዴ? ስለዚህ ራሳችሁን ሁኑ። ድራማውንም ቢሆን በራሳችሁ ቅረጹት። ራሳችሁን የሚያዋርድና የሚጥል ነገር አታድርጉ። እኛንም አስገመታችሁን። እኛ ለእናንተ ጥሩነት ለእናንተ መልካምነት ብለን እንጂ የሚከፍለን ሰው የለም፣ የሚያኖረን ሰው የለም። የምታደርጉልን ቴንኪው እንኳን አልፈልግም እኔ ከእናንተ። እናንተ ጥሩ ሆናችሁ ማየት ነው እንጂ የምፈልገው። ምን አገባሽ ልትሉኝ ትችላላችሁ። ኦፍኮርስ ምን አገባኝ፣ ግን ስላየዋችሁ በማየው ነገር ነው የምሰጠው። ራሳችሁን ሁኑ፣ አቁሙት። ገንዘብም ከሆነ ደግሞ በስነ ስርዓትና ልክ ባለው ነገር ስሩ። ገንዘብ እኮ እናንተነታችሁን አይተካም። በጣም ይመስላችኋል። ዛሬ የሰራችሁት ስራ ነገ ከነገ ወዲያ ህይወታችሁን ነው የሚያበላሸው። በጣም እናንተነታችሁን ነው የሚጥልባችሁ። እኔ በፊት በማውቃችሁ አይደለም አሁን የምገምታችሁ። በጣም ወድቃችሁን ያገኘኋችሁ። እኔ ኢትዮጵያ ባገኛችሁ ሰላም ብያችሁ እንኳን አላልፍም። በሚገርም ሁኔታ የምነግራችሁ ነገር ዛትማች ነው። በጣም የናኳችሁ። የምትናቁበትን ነገር አታድርጉ። ራሳችሁን ሁኑ። ምነካችሁ? ስለዚህ ራስክን ሁን። የምትፈልገውን ነገር ወቅ። ቁምና ምን እንደምትፈልግ ወቅ። የምትፈልጋት ከሆነ በስነ ስርዓት እስከ መጨረሻው እስከ ጥግ ሂድ። ወንድ ልጅ እስከ ጥግ ነው የሚሄደው ለሚፈልገው ነገር። ይቅርታ አልኩሽ እኮ አሁን እኮ አንቺ ስለምትወጂኝ። አንተም ትወዳታለህ ነፍስህ እስከሚወጣ። ከሷ እንደውም አንተ ነው የምትወዳት፣ ግን ማሳየት አትፈልግም። ለማን ነው ማሳየት የማትፈልገው? ራስህን ነው እየሸወድክ ያለኸው። እነዚህን ቆሻሻና ጋለሞቶች አታሰድባት ቁጭ ብለህ። አንቺም ደግሞ ስርዓት ያዥና ኳሊቲሽን ጠብቀሽ የምትናገሪውን ተናገሪ። ትክክለኛ ህይወታችሁን ምኑ። ሀይሚ ይብቃሽ፣ በቃ እኛንም አታስገምቱን። ነው የምትመጣው፣ አይቀርም። መጣችም አልመጣችም ራሷን ታስከብር። እውነት ኦዲየንሶቿን የምትፈልግ ከሆነ ራሷ ለራሷ ትቁም። እኛንም እዚህ ዝም ብላ እንትን አትበለን። የተጎዳች እየመሰለን ሴትነት የተዋረደ እየመሰለን እንደ ልጄ ስለማያት እንደ ልጆቻችን ስለምናያቸው ነው። ራሷን አታስከብር። እሷም እየመጣች በማንም ራቁቷን ቂጧን የምትሄድ ባለጌ እዚህ እየተሞላቀቁባት አይሄዱ እየተላላጡባት። ምን ነው ወጣት አይደለች እንዴም? እሷም ራሷን ታስከብር፣ ክብሯን የምትጠብቅ ከሆነ። ይሄ ደግሞ ስራ አይደለም፣ ጥንቅር ብሎ ይጥፋ። ብር እኔ በእሷ እድሜ ገና እኮ ብዙ ነገር ነው የሚጠብቃት። ብዙ ነገር ሰርታ የምታገኘዋለ። እንደዚህ ራሷን ጥላ አይደለም። የማንም ባለጌ ሴት ዛሬ ራቁቷን መጣ ቁጭ አለችው። ለምንድን ነው? ወንድ ልጅ እንዲህ ይሆናል እንዴ? እሱ በቤተ ክርስቲያን ያደግኩት አላለም እንዴ? እንደዚች አይነት ሴቶቹን ከየት ነው የሚያመጣቸው? ከየት ነው እነዚህ መንገደኛ? እንደው ሴተኛ ዳሪ እንኳን በማድረግ ለብሳ ነው የምትመጣው። እንዴት እንደምትሆን። ስለዚህ ኦዲየንሶቹንም እንዳያጡ። እውነቴን ነው፣ ኦዲየንሱም ሰልችቶታል። እውነቴን ነው የምነግርሽ። ራሷን የምታስከብር ከሆነ ታስከብር። ማንንም ባለጌ እየመጣች በላዩ ላይ አትላላጥባት በገዛ ቤቷ። ምንድን ነው የሚያስተምሩት? ነገ ደግሞ ትንሽ ቆይ ብለው ማተባቸውን ፈተው አልጋ ላይ አስተኝቶ ያሳዩናል። ችግር የለውም። ምን ችግር አለ? እነሱ በዶላር አብደዋል፣ ሰክረዋል እኮ። ስለዚህ ትውልዱንም አያበላሹ። ትውልድም እነሱን እያየ ነው። የትላልቆቹ ማዘን ጥሩ አይደለም። የሰው ልጅ ሰው ሲያዝን 3 ሰዓት በሆነ ቁጥር የሰው ልብ እየመታ የሰው ልብ እየተንሰፈሰፈ ምን ሊሆኑ ይሆን? ምን ሊላት ይሆን? ሴት እያመጣ የማይፈልግ ከሆነ መላቀቅ እኮ ነው። በቃ ተለያይተው እኮ የራሳቸውን ኑሮ መኖር ነው። የማይፈላለጉ ከሆነ ስራም ከሆነ ደግሞ ይተውት። በቃ ሰውም ሰልችቶታል፣ ልቡም ደምቷል። በዛ ላይ ደግሞ እዚህ አንድ ነገር የምናገረው ነገር ሪሌሽንሺፕ ከሌላቸው ይንገሩን። እኛ አላቸው ብለን ስላሰብን ነው። እና ከሌላችሁ ስራ ነው ምንሰራው፣ አያገባችሁም በሉን። እኛም ስራውን እንከታተላለን። በአንቺ የተነሳ ወይም በአንተ የተነሳ እየገባን እናንተ ህይወት ውስጥ አንተም ውደዳት እናንተ እዚህ ደርሳችሁ እያልን ራሳችንንም አናስገምት። ያላችሁን ሪሌሽንሺፕ መግለጽ ካልፈለጋችሁ ደግሞ ትክክለኛ ራሳችሁን ጠብቃችሁ ስሩ። እኛንም አታስገምቱ፣ ራሳችሁንም አታስገምቱ። እንደገና ደግሞ አንተ በጣም ራስህን ያረከስከው። በተለይ ይሄ 2 ወር ላይ ያለኸው አንተ አይደለህም። ወይ ድሮ አናቅህም ወይ ደግሞ ዛሬ የሆነ ነገር ሆነሃል። ይሄ በቆሻሻ ሴት ሁልጊዜ በሴት እየተደበክ ልክ በመጠጥ እንደሚደበቅ ሰው በሴት ውስጥ እየተደበክ ዝሙትን ነው የምናየው። እኔን አይደለም ነገ ልትል ትችላለህ። ታዘብኳችሁ እንዲህ ብላችሁኝ
አይ ዶንት ኬር ማለት ትችላለህ። ያሳየኸኝን ነው እየተናገርኩ ያለሁትና ኖርማል አትመስለኝም። የተናገርከውን መልሰህ ራሱ አትናገረውም። ምን እንደፈለግክ አታውቅም። ምን እያረግክ እንደሆንክ አታውቅም። የምታደርጋቸውን ነገሮች እወቅ። ሰው አንዴ ይሳሳት ይሆናል፣ ሁለቴ ይሳሳት ይሆናል። ግን ያንን ሰዓት እየደገመው አይሄድም። ስህተቱን በስህተት ላይ አይጨምረውም። ስራ እንኳን ቢሆን ስራው ላይ ስህተቶችህን አይደለም መድገም ያለብህ። ያንን ስህተት አርመህ ነው መገኘት ያለብህ። ሶስናን አመጣህ በፕራንክ እሷን ለማስተማር ነው አልክ፣ የእሷን ማንነት ለማወቅ። እንደገና መለስክ፣ ሊንዳን አመጣ፣ እሷን ለማስቀናት ነው አልክ። እንደገና ሶስተኛ ሴት አመጣ፣ እሷን ምን እያደረግክ ነው? እንደገና አስረግዘሃል፣ የእሱን ነገር ይዘጋሃል። ዘጋንልህ፣ እሺ ብለን ዝም አልን። እንዲሸፈን ፈልገሃል፣ ሸፈንን። እንደገና ሴት አምጥተህ እችን ልጅ ምን እንዴት አይነት ልብ እንዳላት ራሱ ምን አይነት ጠንካራ ሴት እንደሆነች ማንም ሴት አይችልም። ስለወደደችክ ስለፈቀረችክ ካልፈለግካት ለምን አትተዋትም? ስጣት ነፃነትና ሰላም ትሁን። ቪዲዮም ላይ ስራም ላይ ቢሆን እችን ሴት ገጸ በረከት ገጸ ባህሪ በቃ ነፃነት ስጣትና እስቲ የራሷን ነፃነት ታሳይ። ግርሽ ነገር ሃይሚ ስራ ከሆነ ጥሩ ነው፣ ግን የወደፊት ሪሌሽንሽንና የወደፊት ህይወትሽን ነው የሚያበላሸው ይሄ ነገር። ምክንያቱም በቪዲዮ ምኑም እንዳልሆንሽ እያሳየ ነው፣ አንተም ምንህም እንዳልሆነች እያሳየክ ነው። ስለዚህ ይሄ ነገር ድራማ ነው ወይ በመጥፎ ነገር ወስዳችሁን ነው እንዳትል፣ ደደብ ሰው የለም። ምክንያቱም ይሄ ነገር ዋጋ ነው የሚያስከፍለው። በቪዲዮም ከሌላ ሴት ጋር ቢመጣ ወይ ከሌላ ሴት ጋር ቢሆን በቪዲዮ 10 ሰርቼ የለ እንዴ ሪሌሽን እንደሌለም ብሎ ነው የሚልሽ። ያላችሁን ነገር ማሳወቅ አለባችሁ ለራሳችሁ ስትሉ፣ አንተም አንቺም። ኦፍኮርስ 10 ዛሬም ስትናገር የነበረው ስለወደድሽ መለያየት ስለሌለብኝ ነው ያልካለሁ። ስለወደደችክ ብቻ ሳይሆን ስለወደድካት መለያየት ስለሌለብህ ነው። ይሄንን አስረግጬ የምነግርህ እሷ ስለተናገረች አይደለም። ካለ እሷ መኖርና መተንፈስ አችልም። ልንገርህ፣ እኔ 10 ሴት ጋር ልትሄድ ትችላለህ። ይህን ነገር ግን ሰው እንዳያውቅብህ ብለህ የምደባብቀውን ነገር በግልጽ ተናገር። ካልወደድካት ለደቂቃ መቀመጥ የለብህም። ስራ ነው የምንሰራው፣ ስራ ስሩ። አንቺን ብትሆኚ ስራ ነው የምንሰራው። ስራም ቢሆን ስራ ነው። ይኸውልሽ ስራም ቢሆን እኮ እዚህ ጋር ትላልቅ ሰዎች ናቸው የሚመለከቷቸው። ትላልቅ ሰዎችም በእነሱ እድሜ ያሉትም ምንድነው ከእነሱ የሚወስዱት ምንድነው? እሱ ሴት እየቀያየረ የማንም ቁጭ በሉ የአዲስ አበባ አለሌ እያመጣ በበርገድ እያታለለ ቂጧን ጥላ እየመጣች እኛ እነሱ ልንመለከት ነው እንዴ? ኦዲየንሱም እኮ ትላልቅ ሰው እኮ አለ፣ ጭንቅላት ያለው እኮ ኦዲየንስ አለ እኮ። ልጆቹም ቢሆን እኮ ጥሩ ነገር ነው መማር የሚፈልጉት። እስኪ እንደሌሎቹ ወንዶች እስኪ ጥሩ ነገር ያስተምር። አብርሃም እኮ ተጋብቶ ነው፣ የ80 ሚስቱ ናት። የፈለገው እስከሰውም ምግም ጋር ብታቆመው ትችላለች። ይቺ ልጅ ግን ባይዘዊ ገንዬ ዩዘርን የተረዳቻት አይመስለኝም። ስራ ማለት አሁን ሰላም ይፈጠራል። ወደ ሰላም ሲመጣ በስነ ስርዓት ብሩክና ሀይሚዬን ኦፕን እንዲያደርጉ መጠየቅ ነው። ለምን የብሩክና ሀይሚዬ ሪሌሽን ምንድን ነው? ሪሌሽን ፎር ኤግዛምፕል እንደነ ማርክና እንደ ሴቷ ከሆነ እንደዚሁም ደግሞ ጽጌ ዳኒ የድራማ ከሆነ ምንም ችግር የለውም። ገባችሁ? ግን ነገ ሀይሚዬ የልጅ አባት የምትለው ከሆነ በኋላ ሀይሚዬ ራሱ ትጸጸትበታለች፣ ሴቷ ማለት ነው። ስለዚህ ሀይሚና ብሩኬ ገስት ላይ ሲመጡ ጌም ሲጫወቱ ምን ሲሉ ኦፕን ማድረግ አለባቸው። የሁለቱን ሪሌሽን ማወቅ እንፈልጋለን። አላስ በመሰለኝ ደሳሌ ማውራት አይደለም፣ ፊቱ ያስታውቃል፣ ያፈቅራታል። ሀይሚትዬ ኦፍኮርስ ታፈቅረዋለች፣ እኛ ሴቶች እንረዳለን። እና ኦፕን እና ይሄን ለማለት ነው ዩዘር ይመስለኛል። አይ ቲንክ ቆሞ ማውራት እንኳን አይፈልግም። እሱ ዝሙት ነው እንዴ? ምን ሲል ነበረ? እኔ እኮ እንደዛ ባይል እኮ ምንም አይመስለኝም። ይሄ የለመደው ነው። ድሮም በዚህ መንገድ ነበር የምናውቀው። በቃ ራሱ በራሱ ጊዜ ሰውን ንቆ ሲተው ይተዋልል ነበር። ግን እንደዚህ አልነበረም። የትኛው ወንድ ነው ያየሽው? ይህ እስኪ እነ ዮብ የሚባሉትን ወንድማማቾቹን ይመልከት። ስንት አለ ተፋተው ማናት ይሄ የፍቅርዬ ባልና ፍቅር ተፋቱ። መጡ እንደ ድጋሚ መጡ ሊበል ጨማለቁ። ኦዴስ ላይ ህዝብ ላይ መጡ አልመጡም። እውነተኛ ስለሆነ እሱ ምንድን ነው ክብር የሚለው? ለማን ነው እሱ ክብር? ምን መልክ እኮ ጠፊ እኮ ነው። አይደለም መልክ ገንዘብ ያሹ ንብረት ነገ የነገውን እኮ አያውቀውም።
የዚህ ሁሉ ደግሞ ቀልብ